አንድ ሰው የጣለውን ነገር ከማንሳት በፊት ለምን እንደጣለው መጠየቅ አለብህ። እሺ ሰን የሆነ ችግር ተፈጥሯል ማለት ነው። እቺ ሰይጣን ፍቅረኛ መጣች። አንተ ማን ስለሆንክ ነው እኔን አልፈልግሽም የምትለኝ? ምን አጥፍቼ ነው የተውከኝ? አይቀርም ሰን ለአንተ ማልገባ ሴት መሆኔን በደንብ ጠንቅቀህ ታውቃለህ። ይሄ በፍቅር የተጎዱ ሴቶች የሚያወጡት የመጨረሻ ቃላቸው ነው። ራስሽን ከዚህ በላይ አታዋርጅ። እሺ ማንም ሰው አፍቅሮ ረክሶ አያውቅም። አንቺ እልህ አይንሽን ስላወረው ስለማይታይሽ ነው እንጂ እኔ ግን ያፈቀረ ሰው ሲዋረድ አይቻቃለሁ። ያፈቀረ ሰው ራሱን ሲያጣ፣ ራሱን ሲረሳ፣ ህልሙን ሲተው፣ ሲሞትም አይቻውቃለሁ። እና ሰን ራስን ከብደትና ከሞት እየተከላከልክ ነው። አንተ አፍህን ስጋ። ከአንተ ስንት እጥፍ የሚበልጡ ሰዎች እንዳሉ አሳይካለሁ። ልጅቷ ግን ለምንድን ነው የማትተውህ? እኔ ምን አውቃለሁ? ባውቅ ኑሮ እንድትሆኝ አላደርገው ነበር። አንድ እጅ ሊዛልህ መጣች። ተመልከት ሚስተር ሰን፣ ተረኛው እንኳን ደህና መጣ። አይናችን እንዳታጠፋን። እኔ እንዳንተ አይነት እጅ ላይ አላውቅም። ይችን የመሰለች ልጅ ትተዋታለህ? ፈጣሪ ለኔ ሲላት እኮ ነው። ምን ነው ምላስክን ወጥከው እንዴ? ተናገር እንጂ። አንዳንድ ደስ የሚሉ ነገሮች መጨረሻቸው ስቃይ ነው እና ማጭር ነው። አገኘው ብለህ ስትደሳሰት ራስህን የማትወጣው ችግር ውስጥ ገብተህ እንዳታገኘው ተጠንቀቅ። አንድ ሰው የጣለውን ነገር ከማንሳት በፊት ለምን እንደጣለው መጠየቅ አለብህ። እሺ